ዩክሬን ከተሞካሸው የድሮን ጥቃቷ የደስታ አንጎቨር ሳትላቀቅ በፑቲን ሰራዊት ማቅ እየለበሰች ነው። ከፍተኛ አመራሮች ካልተገኙ ብሎ ለመደራደር ያዙኝ ልቀቁኝ ሲል የነበረው ዜሌንስኪም ዝም ያሉትን ሩስኪዎችን ተተናክሎ የሀገሩ ህልውና የገደል አፋፍ ላይ እንዲቆም ምክንያት ሆኗል። አስከፊ በሆነውና ሩሲያ በሚገባ ባቀደችበት ምላሿም ዋና ከተማዋን ኪየቭን ጨምሮ ዩክሬን በአራቱም አቅጣጫ እየጋየች ነው። የዩክሬን ሰማይ በሚንቀለቀሉ እሳቶች ሙቀቱ እየጨመረ በየቦታው የተከሰቱ ከባድ ፍንዳታዎችም የዩክሬን መሬት በእጅጉ እየራደ ነው። ሩሲያ ለዚህ ጥቃቷ 407 ድሮኖችን፣ 6 ባላስቲክ ሚሳኤሎችን፣ 38 ክሩዝ ሚሳኤሎችንና ጸረ ራዳር ሚሳኤልን ተጠቅማለች። ጦርነት ካልጀመርን ብለው ለያዥ ለገናዥ አስቸግረው የነበሩ ምዕራብ አውሮፓዎችም በድንጋጤ ርደው ድምፃቸውን አጥፍተዋል። የሩሲያው አምባሳደር ደግሞ እንግሊዝን አስጠንቅቀዋል። አሁን ላይ ብቻዋን የቆመችው ዩክሬን ይባሳልና እንደሚባለው በዚህ በጭንቅ ሰዓት ላይ ከሁነኛ አጋሯ ከፖላንድ ጋር እሳትና ጭድ ሆናለች። A direct retaliation for Ukraine's bold attacks on Russian air bases has escalated the war's intensity. The barrage didn't stop at Kyiv. It also hit the northern Chernihiv region, tearing through infrastructure across multiple districts. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን አስከፊነቱ መላው አውሮፓን ስላስደነገጠው የሩሲያ ጥቃትና በዛ ዙሪያ ስላሉ አዳዲስ ጉዳዮች እናወጋቸዋለን። ለዩክሬን እኩይ ተግባር ምላሽ መስጠት የጀመረችው ሩሲያ ባለፉት 72 ሰዓታት የዩክሬንን ሁሉንም ግዛቶች በሚባል መልኩ በተለያዩ መሳሪያዎች ስትደበድብ ቆይታለች። በዚህ ጥቃቷም 407 ድሮኖችን፣ 6 ባላስቲክ ሚሳኤሎችን፣ 38 ክሩዝ ሚሳኤሎችንና ጸረ ራዳር ሚሳኤልን ተጠቅማለች። የሩሲያ የጦር ሚኒስቴር ባወጣው መግለጫ መሰረት ከሐሙስ ምሽት እስከ አርብ ጠዋት ድረስ 174 የዩክሬን ድሮኖችና በጥቁር ባህር አካባቢ ይገኙ የነበሩ 3 የዩክሬን ሚሳኤሎችን መቶ መጣሉን ተናግሯል። መጠነ ሰፊ በነበረው በዚህ የሩሲያ ጥቃት ኪየቭን ጨምሮ 6 ከተሞች የአየር ጥቃት ተፈጽሞባቸዋል። በኪየቭ ባቡር መንገድን ጨምሮ በርካታ ወሳኝ ቀጠናዎች በቴርኖፖል፣ በቸርኒጎቭ እና በሎቮቭ ግዛቶች መሰረተ ልማቶች ወድመዋል። በሉተስክ ደግሞ ከባድ ፍንዳታ ተሰምቷል። ዋና ከተማዋ ኪየቭ በርካታ በሆኑ ከፍተኛ ፍንዳታዎችና በእሳት በተያያዙ የህንፃ ፍርስራሾች ተሞልታለች። ሉሚኒያስኪ የሚባለው የከተማዋ አውራጃም የጥቃቱ አንዱ አካል ነበር። ዩክሬን በሩሲያ አየር ኃይል ሰፈር ላይ ጥቃት ስትፈጽም ክሬምሊንና ፑቲን ዝምታ ሲመርጡ፣ ምዕራባውያኑ በአንጻሩ በቴሌቪዥን መስኮቶች የድል ዜናዎችን ባናት ሲዘግቡ ነበር። አንዳንዶች ግን የፑቲን ዝምታ በራሱ የምላሹን አስፈሪነት የሚናገር ነው፣ የሩሲያ አቅምም የሚታየው ከዚህ በኋላ ነው ብለው ነበር። በእርግጥም አልተሳሳቱም። And as the Russia-Ukraine war shifts gears and becomes more deadly, Moscow is planning for the future. Russia is not slowing down, it's shifting into overdrive in fact. ሩሲያ አስቀድማ የተቆጣጠረችውንና አሁንም በሷ ወታደራዊ አስተዳደር ስር የሚገኘውን የዩክሬን የኒውክሌር ማብለያ ጣቢያ የስልጠና ማዕከልን በድሮን መደብደቧን የተባበሩት መንግስታት ድርጅት የኒውክሌር ደህንነት ተቆጣጣሪ ቡድን አረጋግጫለሁ ብሏል። በዚህ ዙሪያ አስተያየታቸውን የሰጡት የሩሲያው የኒውክሌር ኢነርጂ ኮርፖሬሽን ዳይሬክተሩ ሊካቼቭ ባለፈው ምሽት ለዩክሬን በእጅጉ ወሳኝ የነበሩ 4 የኃይል ጣቢያዎችን ሙሉ በሙሉ አውድመናል፣ 4ቱም ጣቢያዎችም ከኒውክሌር የጸዱ ናቸው ብለዋል። ядерной безопасности, радиационной безопасности ситуация абсолютно управляемая и стабильная. В терминах военных угроз ситуация обостряется. አስተማማኝ ደህንነትን ከመፍጠርና ከኒውክሌር አንጻር አሁን ነገሮች የተረጋጉና በእኛ ቁጥጥር ስር ያሉ ናቸው። የኒውክሌር ስጋትም የለም። ከወታደራዊ ስጋት ህልውና አንጻር ግን ሁኔታዎች በከባድ መልኩ እየተጓዙ ነበር። እነዚህ ጣቢያዎችን ማደብየታችን ደግሞ ዩክሬንን ስንኩል ያደረገውናል።
የሩሲያ የማይቀለበስ የአየር ጥቃት በዩክሬን ወሳኝ ስፍራዎች እንደ ዝናብ እየዘነበ ባለበት ወቅት የምዕራባውያኑ የሚዲያ አውታሮች እንደተለመደው ንጹሃኖች በሩሲያ ድሮኖች ተጨፈጨፉ በማለት ሩሲያ ሆን ብላ ንጹሃንን ኢላማዋ አድርጋ ጥቃት እንደሰነዘረች አድርገው እየዘገቡ ይገኛሉ። ይህን የሩሲያ እርምጃ ለማደብዘዝም እኚሁ ሚዲያዎች ያልተረጋገጠና እጅግ የተጋነነ ዜና ይዘው ብቅ ብለው ነበር። ለምሳሌ ዩክሬን በክሬሚያ ባህረ ሰላጤ የሚገኘውን የክሬሚያ ድልድይን በመምታት ከፍተኛ ጥቃት አድርሳለች የሚለው ዘገባቸው አንዱ ማሳያ ነው። በእርግጥ ይህ የክሬሚያ ድልድይ ለጥቃት የሚያማልል ወታደራዊ ጠቀሜታ ስላለው የሚሸጥ ርዕስ ሆኖ ቢቀርብ የሚያዋጣ ይሆናል። ድልድዩ በ2018 በሩሲያ ኢንጂነሮች የተገነባ ሲሆን ዋነኛ አገልግሎቱ ደግሞ ሩሲያ በዩክሬን ዘመቻ ወደ ተቆጣጠረችባቸው ግዛቶች ወታደራዊ ቁሳቁሶችን ለማስተላለፍ የሚጠቅም ነው። የድልድይ ተገንብቶ ከተጠናቀቀ በኋላም ለሩሲያ የጦር የበላይነትና ወደ ምዕራብ ዩክሬን አቅራቢያ ያሉ የጠላት ሰፈሮችን ለመቆጣጠር ትልቅ አስተዋጽኦን አበርክቷል። ይህን የድልድዩን ጠቀሜታ የተረዳችው ዩክሬን ድልድዩ ዋነኛ ኢላማዋ ሆኖ ቆይቷል። ከዚህ በፊትም በ2022 እና በ2023 ሁለት ጊዜ የጥቃት ሙከራ ሰንዝራበት ነበር። በመጀመሪያው የጥቃት ሙከራ ዩክሬን የጭነት መኪኖች ላይ በተጠመዱ ቦምቦች ተጠቅማ ፍንዳታ አድርሳበት የተወሰነ ክፍሉ ወደ ባህሩ ወድቆ ነበር። በ2023 ደግሞ በድሮን ጥቃት የተፈጸመበት ሲሆን ሁለት ንጹሃንም በወቅቱ ሞተው ነበር። ሚዲያዎቹም ባለፉት ቀናት ዩክሬን ለሶስተኛ ጊዜ የክሬሚያ ድልድይን በውሃ ውስጥ ቦምቦች ደበደበች በማለት የድል አታሟቸውን እየመቱ ነበር። ሩሲያ ግን ዘገባው የተሳሳተ መሆኑን ገልጻለች። እነሱ መሰል ዘገባዎችን በሰሩ በሰዓታት ውስጥም ድልድዩ ወደ ቀድሞ ስራው ተመልሷል። ይህ በእንዲህ እንዳለ በእነ ሩሲያ ግጭት ዙሪያ ከወደ አሜሪካ፣ ሰሜን ኮሪያና ቻይና የተለያዩ ጉዳዮች ተሰምተዋል። የዩክሬን የሚሳኤል ተኳሽ ባለሙያዎችም እዛው ኪየቭ ውስጥ እንደሚገኙ እየተገለጸ ነው። ከሀገሪቷ ፕሬዝዳንት ዜሌንስኪ ጀምሮ ታላላቅ የሀገሪቷ ባለስልጣናት የትራምፕ ምጽዋትን ፈልገው ከደጃፋቸው ለምልጃ ይመላለሳሉ። አውሮፓውያኑ ደግሞ የተዳከመው ኔቶ እንደ አዲስ እንዲቋቋም እቅድ መነደፍ አለበት ብለው እቅድ እያወጡ ነው። የጀርመኑ መከላከያ ሚኒስቴር ቦሪስም ከኔቶ ጋር ለተገናኘው አዲሱ እቅዳችን 60,000 ወታደሮች ያስፈልጉናል ሲሉ መናገራቸው የጉዳዩን አሳሳቢነት የሚያመላክት ነው። ኔቶን በአዲስ ግቦች በድጋሚ የመመስረቱ አካሄድ ሩሲያ ከሰሜን ኮሪያና ከቻይና ጋር ካላት አስፈሪ ጥምረት አንጻር ብዙም ውጤታማ የሚሆን አይመስልም። እንደ እውነታው ከሆነ ኔቶን እንደገና እንደ አዲስ የማጠናከሩ ተግባር ሂደቱ ድንቅፍቅፎሽ የበዛበት እንደሚሆን ከወዲሁ መተንበይ ይቻላል። ለምሳሌ የሩሲያ ጎረቤት የሆነችው ፖላንድ የኔቶ አባል ሀገር ስትሆን የጦርነት ነጋሪት ሲጎስሙ ከነበሩ የአውሮፓ ሀገሮች መሃል አንዷ ነበረች። ባለፈው ወርሃ መጋቢት ላይ ለዚሁ የጦርነት ደግሳቸው ሲባል የስካንዲኔቪያዋ ስዊድንም 8 የሚደርሱ ተዋጊ ጀቶቿን ወደ ፖላንድ መላኳ የሚታወስ ነው። በወርሃ የካቲት ደግሞ ፖላንድ ዩክሬንን ለማገዝ ሰራዊቷን ወደ ኪየቭ ለመላክ ስትሰናዳ ነበር። ባለፉት ወራት የታየው ይህ የኔቶ አባል ሀገራት መተሳሰብ አሁን ላይ ግን ክፍተት እየተፈጠረበትና እየተሸረሸረ መጥቷል። ዩክሬን እንዲህ እየወደመች ባለችበት በዚህ ሰዓት ፖላንድ እንደ ወትሯ ዩክሬንን ማገዝ ሲገባት ነገሮች ተቃራኒ ሆነው ሁለቱ ሀገራት መናቆር ጀምረዋል። የሰሉ ትችቶችንም እየተሰነዛዘሩ ነው። Tensions between Ukraine and Poland are escalating. Despite being united by their anti-Russian sentiment, historical grievances continue to boil over. Now, Warsaw has officially designated July the 11th as National Remembrance Day to honor the Polish victims of mass killings by Ukrainian. በሁለተኛው የዓለም ጦርነት ወቅት በዩክሬናውያን ናዚዎች የተፈጸመውን የፖላንዶች ግድያ ፖላንድ አስባና ዘክራ ለመዋል ዝግጅቷን ማጠናቀቋን ይፋ ስታደርግ ዩክሬን በንዴት ጦፋለች። እኔ በጋራ ጠላታችን እሳት እየዘነበብኝ መታገዝ ሲገባኝ የታሪክ ተጠያቂነቴ ሊታሰብ አይገባም አለች።
በዚህ ዙሪያ አስተያየታቸውን የሰጡት የፖላንዱ መሪ ዱዳም ዩክሬን ፖላንዳውያንን የጨፈጨፉትን የሁለተኛው የዓለም ጦርነት ተዋጊዎቿን ማጀገኗ በፍጹም ተቀባይነት የለውም፣ በእነዚህ ሰዎች የተገደሉ ፖላንዳውያንም ታስበው ሊውሉ ይገባቸዋል ብለዋል። Jako Polacy i na pamięć o naszych pomordowanych, o naszych zmarłych zasługują te rodziny, które straciły swoich przodków tam w czasie. ይህ ጉዳይ ታሪክን የማክበር ነው። ይህ ጉዳይ ታሪክ እንዲብራራና እንዲገለጽ እንዲሁም የበለጠ እንዲታወቅ የሚያደርግ ነው። በዛ መልኩ የተሰዉ ፖላንዳውያን በተገቢ ሁኔታ ታስበውና ተዘክረው ሊከበሩ ይገባል። የእኛን ዜጎች በወቅቱ የጨፈጨፉትን ዩክሬናውያን ዩክሬን እንደ ጀግና መቅጠሯም ነውር የሆነና በፍጹም የማንቀበለው ተግባር ነው። ከዚህ ጎን ለጎን ለወትሮ እንደ ግራና ቀኝ እግር ተናበውና ተግባብተው እጅና ጓንት ሆነው የጋራ አቋም ይዘው የነበሩት የኔቶ አባል ሀገራት ፖለቲከኞች ለወትሮ የነበራቸው አንድ የሚመስለው ልሳናቸው እየተሸራረፈ መጥቷል። ከየሀገራቱም ከዚህ በፊት ባልተለመደ መልኩ ዩክሬንን የሚያወግዙ ፖለቲከኞች ብቅ ማለት ጀምረዋል። ለምሳሌ ዩክሬናዊ ፖለቲከኛ ዲሚትሩክ በትላንትናው ዕለት ዜሌንስኪን ክፉኛ የተቸው ሲሆን እሱ በሟቾች የሚነግድ ኃላፊነት የማይሰማው መሪ ነው ብሏል። Zelensky is used to have all these means, all these funds, all these payouts that the families of the killed soldiers are supposed to receive. ዘለንስኪ ብዙ መንገዶችን ተጠቅሞ ለሟች የሰራዊት አባላት ቤተሰቦች ማግኘት የሚገባቸውን ገንዘብ ለሌሎች የማይመለከታቸውና የእሱ አድማቂ ለሆኑ ሰዎች ይሰጣል። በሟች ሰራዊቶች ስም እየነገደም ብዙ ፈንዶችን እየተቀበለ ለተገቢዎቹ ሰዎች ሳይሆን ለራሱና ለሸሪኮቹ ጥቅም ነው የሚያውለው። ከተጠነሰሰበት ከ2014 ጀምሮ እስከ ዛሬ የቀጠለውና ከ3 ዓመት በፊት የፈነዳው የሩሲያና የዩክሬን ግጭት በንግግር ደረጃ እንዲህ ተብሎ ይገለጽ እንጂ ግጭቱ የሩሲያና ዩክሬን ብቻ አልነበረም። የግጭት ለንደን፣ በርሊን፣ ብራሰልስ፣ ፓሪስና ዋሽንግተን ከሞስኮ ጋር የገጠሙት ግጭት ነበር። እነ ለንደን ዩክሬንን የፕሮክሲ ጦርነታቸው አውድማ ነው ያደረጓት። ከነዚህ ጥምር ሀገራት አሁን ላይ የሌለችው በትራምፕ መመራት የጀመረችው አሜሪካ ናት። የአሜሪካ ለመኖር ደግሞ እነ ለንደንና በርሊንን በወኔም ሆነ በጉልበት አሽመድምዷቸዋል። እነዚህ ሀገራት ባለፉት 2 ሳምንታት እንደታበዩትና እንደዛቱት ቢሆን ኖሮ ይሄኔ ሩሲያን ደብድበው ባወደሟት ነበር። እውነታው ግን አሁን ላይ እነዚህ ሀገራት ያላቸው ብቸኛ አቅም መደንፋትና ዋናው ነገር ሲመጣ ዞር ማለት ነው። ለዛም ነው ባሳለፍነው 3 ቀናት ውስጥ ዩክሬን እንዲህ ወደ ፍርስራሽነት ስትቀየር ያ ሁሉ ድንፋታቸውን ገታ አድርገው ከሌላው ዓለም እኩል ጉዳዩን እየተከታተሉ ያሉት። ሌላው ቀርቶ የሩሲያ ሹማምንቶች እነዚህ የአውሮፓ ሀገራትን ፊት ለፊት እያስጠነቀቁበት ባለበት በዚህ ሰዓት እነዚህ ሀገራት ባንዴ ከድንፋታ ወደ አደም መግዛት መቀየራቸው አግራሞትን አጭሯል። በትላንትናው ዕለት በዚህ ዙሪያ ቃለ መጠይቅ ያደረጉት በእንግሊዝ የሩሲያ አምባሳደር አንድሬ ኬሊን ዩክሬን የሩሲያ አየር ቤዝ ላይ ለፈጸመችው ጥቃት እንግሊዝም ተጠያቂ መሆኗን ገልጸው እንግሊዝ ከመሰል ድርጊቶች ተቆጥባ ነገሮችን ባታጋግል ጥሩ ነው ብለው አስጠንቅቀዋል። But it has not been denied by London. We perfectly know how much London is involved, how deeply British forces are involved in working together with Ukrainian in targeting Crimean Bridge. ዩክሬን በሩሲያ ላይ ለፈጸመችው የድሮን ጥቃት ዋነኛዋ ተባባሪ እንግሊዝ እንደነበረች ደርሰንበታል። ከሳተላይት ምስል ጋር በተያያዘ ነው እንግሊዝ ዩክሬንን የረዳችው። እንግሊዝ ከዚህ በኋላ መሰል ድርጊቶችን ባትፈጽም ይሻላል። ነገሮችን ወደ ሰላም ለማምጣት መሞከር ነው እንጂ እንዲህ ያለው ተግባር ዋጋ ያስከፍላታል። አሁን ላይ የኔቶ አባል ሀገራት ህዝቦችና ፖለቲከኞቻቸው መሪዎቻቸው ምን ያህል ቁማር እየቆመሩባቸው እንደሆነ እየተረዱ መጥተዋል። በማህበራዊ ሚዲያዎች ላይም እኛ ጦርነት አንፈልግም የሚሉ ድምጾችን የእነዚህ ሀገራት ዜጎች እያሰሙ ነው። በርካታ ፖለቲከኞቻቸውም የገዢዎቻቸውን አቋም በመቃወም እውነታውን መናገር ጀምረዋል። ልናገባድደው ባልነው ሳምንት መጀመሪያ ላይ በተከናወነው በእንግሊዙ ሃውስ ኦፍ ኮመንስ ስብሰባ ላይም ፖለቲከኛው ኬሚ ባዶኖክ የምዕራብ አውሮፓ ሀገራት ዩክሬንን የውክልና ጦርነታቸው አውድማ አድርገዋታል ብለዋል።
Ukraine is indeed fighting a proxy war against Russia on behalf of Western interests. And they went on to say the illegitimate Kyiv regime, created, financed and armed by the West, has been ዩክሬን አሁን ይህን ጦርነት እያደረገች ያለችው የምዕራብ አውሮፓ ሀገራት ጥቅምና ፍላጎትን ለማስጠበቅ ነው። ይህ የዩክሬን ጦርነት የውክልና ጦርነት ነው። ምዕራብ አውሮፓዎች ዩክሬንን የነሱ ጦርነት አውድማ አድርገዋታል። ሩሲያውያንም ይህንን ጠንቅቀው ያውቃሉ፣ ሲያጋሩትም ተደምጠዋል። ለነዚህ ሀገራት ፍላጎት ብላ ዩክሬን ወደ ጦርነት መግባት አልነበረባትም። በዩክሬን መጎንተሏን ያልወደደችው ሩሲያ በአንድ ምሽት ብቻ ከ5 በላይ የዩክሬን ከተሞችን እንዳይሆኑ አድርጋ ደብድባለች። በእነዚህ ጥቃቶች 3 ሰዎች ሲሞቱ 49 ሰዎች ደግሞ የተለያየ መጠን ያላቸው ጉዳትን አስተናግደዋል። ባለፉት 72 ሰዓታትም የማስጠንቀቂያ ሳይረኖች ድምፅ በዩክሬን ያለማቋረጥ ጮኸዋል። ሩሲያ ይህን ሁሉ አስከፊ ጥቃትን ፈጽማ የሞቱት ሰዎች ቁጥር 3 ብቻ መሆናቸው ደግሞ ሩሲያ ምን ያህል የተጠና ጥቃትን እየፈጸመች እንደሆነ የሚያረጋግጥ ነው ተብሏል። አጠቃላዩ የሩሲያ ዘመቻም ዩክሬን ሩሲያ ላይ ከዚህ በኋላ የትኛውንም አይነት ጥቃት እንዳትፈጽም አቅመቢስ የሚያደርጋትና እንደ ሀገር ጠንካራ ሆና እንዳትቆም አቅምን የሚያሳጣት ነው ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ